አንተ እዚህ ባለ በቁጭ ብለሃል አይደለም? ኖር ዘላለም ኖር በጊዜ ትልቅ ሰው ይሄን አይን የሚያወዝዝ ነገር እየተመለከትክ ምን ላድርግ እንግዲህ። ያ ልጅ አልመጣም አልመጣም። አንተ ጋር አይደለ ሬዲያ ሜሊያት አይደለም ወይ የተነሳ አንተ እንዲሁ እኮ አደረብኝ በቃ እንዲሁ አፈርሶ ሆነልኝ እንዲሁ ዛሬ እዚህ ይደር እንዲሁ እኔ ማርፌ ልተኛ ደግሞ ወዴት ሄዶ ነው እንጂ እሱስ መሄዱ ለሊት ላይ እንዲሁ ሲሮጥብኝ ሲወላጨፍብኝ እኮ ነው ያንተ እንዳለ በቃ እየጨነቀው ነው። እዛ አልነበረ እንደው ምን እንዴት ነው ባባ አንድ ቀን ነው የሚጨንቀው? አንተ ደግሞ እንደው ደርሰህ አንተ ደግሞ እንትን ማለት ትወዳለህ፣ ነገሩን ማግነን ትወዳለህ። አጨናንቆት ነው እባክህ። ምን ሆኖ ነው የሚጨንቀው? እዛ ነው ግርግሩ ምኑ ሄደ ሮ አይ ስንት ጊዜ ያዝኩት መሰለህ እንዲሁ ጭፍ እንደው ፈጣሪ ይስጥህ። እንደው እውነቴን ነው አንተ እንደው ትክክለኛ ቤተሰብ የመሆንህን አሁን ነው ያወቅሁት። ምን አድርጌ አሁን ነው ያወቅሁት። ዘላለም እውነቴን ነው የምልህ። ዝም ብለህ ምን አደረግህ? እንደው ፈጣሪ ይስጥህ። እውነት እኔ በድኮ ጥሩ አልነበረም። እኔ እዛው ቀርቼ ፈረቸ ነው ሌላ መጫጫ ያው መቼ ሌላ ሁከት አይቀርም። እዛው እናቴን እያወቅሁ ባህሪዬን ዝም ብዬ እለቅሃለሁ ወይ? ኧረ እንደው ዝም ብዬ እለቅህ ነበረ። ፈጣሪ ይስጥህ ዘላለም። እውነቴን ነው። እንደው በእኔ ቤት እየተፈጠረ ያለውን ነገር ጠላት የለኝም እንጂ ጠላት የሰይጣን ነው። እግዚአብሔር ነው እናቴ እንትን ያለኝ። ይሄ ነገር እና ምን ይምጣልህ? የሆነ ነገር ኧረ እኔ እንደው አርፈህ ተቀመጥማ። ምንም አልፈልግም። ኧረ የሆነ ነገር ይምጣልህ ዘላለም። ተው እንደውንም አልፈልግም እናቴ ነው። እንደምትገርም ሰው ነህ። የታርጎ ራሴ ይገኛል መሰለህ እንዴ? የለም ዛሬማ ወይኔ ራሴ እዚሁ መጥቼ አንተ ጋር እተኛለሁ። እዚያው እንደ ልቡ ይሆናል እንጂ እንዴት አብሬ ያለስተኛው እንዴት? ኧረ እንደው ተወኝና እንዲህ በሰላሙን ስመተኛቱን ያክላሉ። ምን አረበሽህ? እየነገርኩህ አለረፍት እኮ ነው የምልህ። እንዲሁ ሰው እኮ ይጮሃል። ጩኸት ቢሉ ጩኸት መሰለህ። እውነትህን ነው። መጣ ደግሞ እንጂ የታለ ደግሞ እንጂ የታለልኝ ማን ነው? እዚህ ጋር እንዲህ ጥቁር እንደ ማንገቻ ያለ ልብስ የለበሰ ሰው ነበር መሰለኝ። ይኸውልህ እንግዲህ እና አሁን በምንድን ነው የሚመለስ? እባክህ ሲጮህ ሊኖር አይደል እንደዚህ? የለም እኔ ለአንድ ቀን ከዚህ በኋላ የማይለቋል። ያ ቢሻው የሚባል ሰውዬ እንደሚያመጣብኝ ጣጣ እንዲያው እንደዚህ አይነት ነገር ተፈጥሮ እኮ አያውቅም እዚህ ሰፈር። አይረባ ጋር ያለ ሰው ጋር ተማይረባ ሰው ጋር ያለ ሁሉ አይረባ፣ ጥቅም የለውም እናቴ። አንተንም አደከምኩህ እንጂ። ኧረ እኔ መድከም አይደለም እሱ በተሻለ አንተንም አደከምኩህ ዘላለም። ኧረ እሱ እንደው ሄዶ እንዲህ ያለ ሰው ጋር እንደው ባልገጠመ እንጂ ችግር የለውም። እኔ መድከም ለልጅ አይደለ እንደው ካፌ እኔ አርቄ ነው ሳስብ የኖርኩ። እንደው ይሄ ልጅ ምንድን ነው የሚሆን እያልኩኝ አይ ቶማ አሁን ሌላ ጉዳይ ደግሞ በቀን አዳዲስ ታሪክ አይሰለችም? ይሄ ነገር የብርጎ ሆነና ቀለለ እንጂ ወደ አንተም ቤት መጣ እንጂ ጉዳይ እኮ ወደ አንተም ቤት መጣ ዘላለም። ስንት ዋጋ ያስከፍለን ነበረ መሰለኝ። እግዚአብሔር ይስጣቸው። እነሱም ግን ተረዱን። አይተሃል? ተረዱን። እንደው ገና ቀድመው እንዳዩት ነው የተረዱ። እነሱማ ገብቷቸዋል ነው በኋላ አይተውት ተንከባክበው ነው። አዎ እግዚአብሔር ይስጣቸው። ያቺ ዘመድህም አመመኝ ብላ ተጋድማለች። እንደው የከረመበትን ልብስ እኮ ቀየር ብየው ነበር። ቀይሮታል። ተመሳሳይ ሹራብ ነው ያለው። አንድ አይነት ሹራብ ካልገዛልኝ ብሎኝ ባለፈው ተመሳሳይ ይኸውልህ ነጭ ብዙ ነው ያለው። ተመሳሳይ ሹራብ ነው ያለው። ቀይሮታል። የታጠበውን የለበሰ እንጀለቱን ያላየሁትም። እውነትን ነው ያላየሁትም። አንድ አይነት ስለሆነ የሚለብስ ያቺ ዘመድህም አመመኝ ብላ ተጋድማለች ነው የምልህ። ማን ናት? ፀሐይ ምን አመማት እባክህ? ጉንፋን አፋፍሟታል። አይ ምን ከምኑ ነው የማደርገው? ላካት እሷን ወደዚህ ትምጣ ወይ እዛ በምን እንታረቅ ነው የምትለው? ማን እንትን ይላታል? ማን ይከባከባል? እንኳንም ምኗንም እያለች ተብርቁ ጋራ ትንቀሳቀሳለች። ራሷን ትያዝ እንጂ ትንቀሳቀሳለች፣ ትሰራለች።
እኔ ላፈላላት ነው። ኧረ ትምጣ፣ እኔ አፈላላታለሁ ብዬሽ ነው እንጂ አንተ ሰውዬ ሲሄን ማጀቱን ለመድከው። ኧረ ለመድከው ይረካሃል። አረክ ዘላለም እንደው ብርቁን ወደ እናቱ ላኩ ብለህ ወደ ወላጅ እናቱ ላኩ ብለህ አንተ ሰውዬ ስነ ስርዓት ያዝ። እንዲህ ያለ ነገር ይኸውልህ ተፈለገች እራሱ የመጣ ይዘው ትሄድ እንጂ አንተ ለምንድን ነው ይዘው የምትሄድ? ይሄን ሳላስበው መቅረቴ እስካሁን ድረስ እኮ ገርሞኝ። ምን አጎደለበት ብለህ ነው ይዘው ወደዚያ የምትልከው? ዋ እንዲሁ በየቀኑ አዲስ ሰው የምትሆን ለምን እንደው እኔ ያለ ረስቻታለሁ ማለት ነው እናቱን። እንግዲህ እሱን አንተ ታውቃለህ። ናፍቃት ሆነ አንተ ሂድ። አይ እንዲያ ተሆነ ምን አለባት እንደው እሷን ሳስብ ለበከጅሯት ሆነ እንደው ሰው ላይ ጥየው እንደው እኔ አሁን ይኸውልህ መሄድ የምፈልግባቸው ቦታዎች ነው። እንደው ይህችን ነገር ግን ደጋገምካት። እውነቴን ነው። መሄድም የለም ደጋገምካት። እኔ በጤናህ አይመስለኝም። መንቀሳቀስ ነው የምፈልግ። እኔ የለመድኩኝ ድሮ ይኸውልህ በቤታችን እኮ ተቀምጠን አናውቅም። ከቅድመ አያቶቼ ጀምሮ አንተ እንደ ሽራጋዴ ስትዞር ትኖራለህ። እኔው በዚህ ልጅ እኮ ብዙ ነገር አመለጠኝ፣ ብዙ ነገር ተለወጠ እኮ። እናቱ ጋር አስቀምጬው ብንቀሳቀስ እንደው አሁን እንደው እሺ የሚልህ ሆነ እንደሻ እኔው ግን የምታስበው ነገር ሁሉ ግራ እያጋባኝ ነው። አሁን ባለፈው አስቆጣኝ፣ ደግሞ ዛሬም ልታስቆጣኝ ነው አይደለ? አትቆጣ ዘላለም አትቆጣ። አደከምኩ። የለም አዎ አደከምከኝ። በችግሬ ሁሉ አደከምኩ። ደስ አደከምከኝ። እውነት አዎ አደከምኩ። ሙትልህ ደከምከኝ። መልካስ ምን ትክሰኛለህ? ኧረ ሰሞኑንማ ታውከኝ እኮ አንድ ሁለት በል ትለኝ ነበረ ሰሞኑን። ኧረ ሁለት ጃምንን እንዳገኘህ ሁለት አይደለም እንደፈለገህ የፈለግከውን አዘዘኝ። ዘላለም እቺ ሴትዮ የፈለግከውን ያህል መጠጥ የፈለግከውን ያህል ምግብ ደንበኛ አድርገኝ። አንተ መንገድ ላይ ተሰው ጋር እኮ በሆነ አዋጣኛለች። ምነው ቀሩ አለችኝ እኮ። ማናት? ልጅ የሰፈር እኮ ማለት ለምዳ ነው። ምነው ቀሩ አለችኝ። ለምዳ ነው እኮ እሷ ሌላም ነገር እኮ ታስባለች። ነገር ትጀምር ነው። በል ዛሬ ይኸውልህ እንደነገርኩህ ነው። አንተ ጋር ነው መጥቶ የሚያድር። እውነትህን ነው። ለምን አንተ እዚህ መጣ አታድር? ምን ይዛ ልደር? እንዲያም ተሆነ ደግ የምን አገባኝ ያልጋ ነው። አሁን እዛ ኧረ ደክመዋል ዘላለም እንደው አድክሜያለሁ። ሙት ነው የምልህ። በቃ ና ይዘና ከልቤ ነው የምልህ። ልብስ እዚህ አለ፣ እኔ እዛ ያለውን እለብሳለሁ። አንተ እዚህ ና ልበስ። ደስ እንዳለ ሁሉም አለ። ቤቱን ታውቋለህ ነው። ላመሳስልልህ። ኧረ ተወኝ። ላመሳስልልህ እንጂ ልጅቷ ታበስላለህ። ግን ልጅቱ ምን ትሆን ነው? ታበስላለህ ወይ ምግብ ታበስላለህ? ዘላለም ተራበኝ ይቀራል። በልም ያንን ጉድጓድ ውሃውን እያስጠረኩ ነው። ከራበ ሁሉም ይጥማል። ልክ ነህ። ወደዚያ መሄዴ ነው። ጉድጓድ ውሃውን እያስጠረኩ ነው። ወደዚያ መሄዴ ነው። እዚያ ነው ያትክልቱን። ሌላ ምን ስራ አለ? እግረ መንገድ ምን ስራ አለን? ሌላ እንደው ፈጣሪ እንደው በዘርህም አያምጣብህ። እንደው እውነት አንተ እንደው እንደዚህ የሚመጣውን ጉድ የኔ ጉድ አላልቃለ ዘላለም። ምን ላድርግ ብለህ ነው? እንደው ፈጣሪ ባርክ። እንትን የለውም እንዴት አብዋ 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 ጀግኒት ድምፅ የለውም እንዴት ምን ያደርግልሃል? ቢኖረው እንዲያው ቀየርከው? ያኛውን ለበስክ? የዚህ አይነቱን ቀየርከው? ከረመብህ ብዬሽ ነው። ያኛውማ እዚያኛው ቤት ቶሎ ቀየርከው እንጂ የዚህ አይነት ተመሳሳይ ገዛ። ብዙ የዚህ አይነት ገዛ ተመሳሳይ። ሌላ ቀለም እንግዛ እንጂ
ፀሐይ ምን አለች መሰለህ? እዛ ቤት ለብሰህ የመጣውን በንፍር ውሃ ነው የማነፍረው። ማፍረፍ ምን አጥባሉ አለች። ዞሮ ዞሮ አጥባሉ አለች። ገላን ታጠብክ? እሺ አሁን እንዴት ነው? ምን እንደው ምን እስቲ የምታወራኝ ነገር አለ? ዛሬ አብዋ ያደርኩት እንትን ያደርኩት ውሎ እንዳይመስል ሙጭ ያ ሰውዬ አያላየውም ለካ አንተ ሲያስሮጠኝ ውሎ ቁጭ ምን እያደርኩ አልክ? ይኸው አያላዛ 10 አለቃ አለ የለ ከዛ 10 አለቃ ያውቀኛል። እንዴት ግን ይኸው ነገ ሆኖ ሳለ ያሳያለሁ። ምን ብሎ ጠራኝ መሰለህ? ያብዋ ልጅ አለኝ። እገ ነበር አሁን ደግሞ ትላንትና ነገ ሆኖ ሳለኝ ዛሬ እንጂ ልነሳ ስል አያላዛ ተኝቼ ይል ነበር። ልነሳ ስል ብርቁ ብሎ ይወጀ ሳያውቅኝ ማን ነው እንደዚህ ያለ? አሰራ ነገ ጓደኛዬ ስለሆነ ነው መሰለኝ። ይኸው ኋላ ና ሰው ይፈልጋል አለኝ። ኋላ ማን ቢሆን ጥሩ ነው? አገራታጀ በጎድ ጓዶው ሳና አድርጎ መዛይቶኝ ነው። ኋላ እሺ ተቀብዬ አላስተራ ለቃቀማት ባለው ከታሻና በሹኪያ ማንኪያ ሰጠውና እንደዚህ ዘቀርጎ ሲወር ጋላዳጅ ለኔ ብላም ተጠይቀስበላ አንተ ውስጥ ገባና ብላለኝ። አሰራላ እና በልመን ወይ ይመስለኛል ግን ኋላ ይኸው ከገባው በኋላ አለኛ ጥቁር ሆኖ ቀጭን ልብስ የለበሰው የለም ላይ ለብስ ትንሽ የቀረው ለብስ መጣ ነበር እንዴ? እኔ አልመጣም። በልማን መጣው ምን በቃ እነሱ ብቻ ናቸው የሚመጡ። እኔ አልመጣም። እኔን አትይኝም? የት ጋር ሆነህ ነው? አንድ ዞር ስላለ ጥቁር ሰውዬ አጠገብ ላይ እሞች በል አላየሁም። አይቀርም አላየኸኝም? አላየሁም። አይ ሊበላብኝ እንደይሽ አልኩና ክፍት አድርግ ብልት ሳረግ አላስሮጠኝም መሰለህ? ሩጬን ሳህኔን ይዤው ነበረ። ሩጬን ልክ ሲደርስብኝ ምን ሆኖ ግን ገዛን ጊዜ እግሬ እምቢ አለ ሲሮጥ እምቢ አለኝ። እግሬ በኋላ አይበርቁ ደርሶብኝ ሲይዘኝ አያለዛ የት መጣ ሳልለው አት ብርቁ ረግታ ጨረስከኝ ብሎኝ ቁጭ ዞር ስለስ ለካ ተኝቻለሁኝ። ኋላ አልጋው ላይ ግን የለም። አንተ ጥቁ ወይ ልጄን እንደው ማስቃዠት ጀመርህ እንጂ መቃዠት ጀመርክ ደግሞ ሊበላብኝ ነው እንጂ በቃ አብዋ አልገባህም መሰለኝ። እንደው ህልምህንም እንደው ቁም ነገር አድርገኸው ነው የምታመጣው። ህልም ደግሞ አንተ እንደው የሚገርም ነው። እና ህልም አየሁ አልክ ታሰርክ። ህልም መሰለህ ሰው ደግሞ ህልም አይተህ ምን ልትሆን ነው? ግን እንደው ህልም መምሰል ሲያስፈራራ ወይ መድኃኒት ዓለም እንደሆነ ምን ባረገን የሚቻል ደግሞ የህልም ምን ጉድ ሊያመጣ ነው? መድኃኒት ዓለም አረ እንደው ቀልድብኝ። እንደው እየቀለድክብኝ ብትኖር ይሻለኛል። እየሄድክ ሌላ ችግር ከምታመጣብኝ ምን አለ እኛ ለመቀለድ እኛም በቃ ዘላለም አይበቃም ለመቀለድ። መቀለጃ እኔና ከእኔና ከዘላለም ውጭ ማን አለ? አያለዛዜ ኋላ ተመኝቄ ተነሳሁ። በኋላ እንትን አለኝ ቀጨቀጨኝ። ምን ብሎ መሰለህ? እቤትህ ነው የምታድር ከዚህ በኋላ እኔን አላስተኛኝ አልካለ ሮጥክብኝ። የት ማደር የምትፈልገው አንተ? ዛሬ ዘላለም ማረፍ ስላለበት ዘላለም መጥቶ እዚህ ያድራል። አብሬው መጥቼ ዘራል አብሬው መጥቼ እዚህ እንተኛለን አብረን። አየህ እንደው እኮ የሻውን አባት እኮ እረፍት አትሰጠውም? ማረፍማ ይረፍ። ይኸውልህ እኔ መጥቼ ዘራለሁ። አያለዛዜ መጥቶ ይደር። አያለዛዜ ነው እና አብሬውን የማያለዛዜ እና እኔ አብሬው ነገ ሆኖ አሳለ እኮ ነግሬህ የነበረ እምቢ ብለህ ነው እንጂ በቃ ከዘላለም አትለይም። አይ እና ዳዊት እዛው
እኔና ያላዛዝ እዚህኑን አላልኩም ነበር እንኳን እኔ ፀሐይ ዳዊት አንተ እዛ እናድራለን። ነገ ነግቶ ሳለ ዘላለም መጥቶ እዚህ ይደር። ነገ ነግቶ ሳለ ነግሬ ነበረ። እኔና ያላዛዝ ሆነን እዚህ እንደር እቀሪልና ጣዮና ዳይቱ ነው ሰው ይደሩ እንኳን ስልክ ይው ሳልነግርህ የቢሻውን አባት አግኝቼው እጄ አግኝቼው አንተ ልጄን አስበላህብኝ አለኝ። ሳቆንፈትና የቢሻው አባት እኔ ነኝ እንደዚህ ያስበላሁት እራሱ ሲንከፋራ ረፍ ነው እንጂ አልኩት። ውሻ በልቶታል መሰለኝ ጊዜ አይ ብርቁ ሊያስደነግጤ ነው ብዬ ውሸቱን የሚሆን እውነቱን ብዬ ዝም አልኩት። እና አሁን እንዴት ነው? በቀዠት በቃ ስትበጠብጠው ልታድር ነው? ማን? እኔ ነኝ መኖር ያለብኝ አሁን ከኔ ጋር እኔ ነኝ መጥቼ እዛ ማድረግ ያለብኝ። እንደውም እንደዚህ አጋላጋሴን ንገረውና አብረን ሄደህ አንተ መጣይ ዘላለም እዛው ቤቱን ማን እንዲጠብቀው ነው? የኋሊት አዘጋውም እንጂ መዝጋው ምን ይሰራል? ቃልም እዛ ነው ሄዳ እያለች የምታደር እና እዚህ መዝጋውን የኋሊት ዘግተው እንደዚህ ሸግጠው መምጣት ታልሆነልህ እኔም ቢሆን ሸግጧል። ቢሻውን ልጠይቀው እንዴት እጅ ሳትጠይቀው እንግዲህ አስገብተህ ስታበቃ አለኝ። የቢሻው አባት እኮ ቢሻው የሚባል ሰውዬ ጋር እንዳትሄድ በቃ ከዚህ በኋላ ቢሻው የሚባል ሰውዬ ጋር ድርሽ እንዳትል። እንደውም እሱ መጥቶ ሊጠብቅ ቤት አይደለም ቢሻው እኮ እዛ ነው ያለው። የት? እዛኛው ቤት እንኳን ቀጭን ልብስ የለበሰው ቤት አልተፈታም እኮ ቢሻው። እና እንግዲህ እዚያ ቤት ነው ያለ፣ እዛ ነው ያለ አልኩህ። እንደውም ምዕራፉ ቢሻው ግን አትበል። ከዚህ በኋላ ቢፈታም ባይፈታም ስለ ቢሻው ስታወራ እንዳልሰማ ከእሱ ጋርም እንዳላይህ በቃ ስነ ስርዓት ያዝ ብርቁ። አረ ስነ ስርዓት የሚባል ምን ማለት ነው? እስቲ ስነ ስርዓት ማለት እስቲ ንገረኝ። ስነ ስርዓት ማለት ምን ማለት ነው? ስርዓት ነው እና ስርዓት ነው ማለት ፖሊስ ጣቢያ መድህ አልተቀጣህም። ስላልተቀጣህ ነው አይደል አሁን እንደዚህ የምትሆን? መቀጣት አለብህ ማለት ነው። አረ አናና ወጣች የኔ ጓደኛ አረዲያ ፖሊስ ታወት ነው እኔ እንደው